እናንተ የአብርሽ ጉድ እኮ አልቁም ጋይስ። የአብርሽ ፍቅረኛ መታለች። ብዙ ሰው በቲክቶክ ልጅቷን እየተቀበላት ነው። የምሬ ነው ምላችሁ። እሺ ከአብርሽ ሰው ምንድን ነው የሚማረው? ቤተሰብ የምሬ ነው ምላችሁ። ቀልድ ቀልድ ነው፣ እውነት እናወራ እዚህ ጋር ማለት ነው። አብርሽ በሴቶች ህይወት እየተጫወተ ነው ያለው። 2017 ከሩታ ጋር ነበረ። ሩታ ራሷ ብዙ ሴቶችን አስወጥታለች ከአብርሽ ህይወት ማለት ነው። ነፍሰ ጡር ስትሆን ደግሞ ሄርሜላ ከአብርሽ ህይወት ማስወጣት አቃታት፣ ከበዳታ። ቀጠሉ። የፍቅር ጥያቄ ጠየቀች፣ ተቀበላት። ቶሎ ቀለበት ተደረገ። ቶሎ ወደ ሌላ ነገር ገቡ፣ ወደ እርግዝና ገቡ። እርግዝና እውነት ይሁን ውሸት ይሁን አናቅም። ሄርሜላ ይበልሽ ክብርሽን ለሱ አሳልፈሽ መስጠትሽ እኔ አዘንኩልሽ። ድንግልሽን ለሱ አሳልፈሽ መስጠትሽ አዘንኩልሽ። ዛሬ ይኸው ውጪልኝ ከኔ ህይወት አለሽ። ምን ተሰማሽ? የምር ምን ተሰማሽ ሄርሜላ ማለት ነው። ሩታ እሺ ስንት ሴቶቹን ችላ ከአብርሽ ህይወት አስወጥታ፣ ምንም ቢሆን ሩታ አንድ ፍሬ አፍርታለች ከአብርሽ ማለት ነው። ጊዜን አላቃጠለችው ሩታ ማለት ነው። ግን ሄርሜላ በጣም ነው የምታሳዝኝ። የምሬ ነው የምላችሁ። እንግዲህ በአንድ አመት ውስጥ አስባቸው አብርሽ 2 ሴት ቀይሯል ማለት ነው። 2 ሴት ፈተና ነው አላቸው አይደለ? እኔ እንደዚህ ፈተና እኔ አይቼ አላቅም፣ የትም ሰምቼ አላቅም። አብርሽ የተጫወተ ያለው በሴት ስሜት ነው፣ በሴቶቹ ነው የተጫወተ ያለ እሱ ለገንዘብ ብሎ ማለት ነው። እቺ የምትመጣ ደግሞ ምንድናት? የምር ምን ብሏት ነው የሚያመጣት? እቺ ደግሞ የምሬ ነው ምላችሁ። ሶ ታዲያ ከአብርሽ ምንድን ነው የሚማረው? አብርሽ በዚህ ሰዓት እኔ ትዳር ውስጥ ማግባት አልፈልግም፣ ገና ብዙ ነገሮች ይቀሩኛል፣ በደንብ ማጣን አለብኝ፣ ስለ ትዳር በደንብ ማጣን አለብኝ፣ ዘው ብዬ ወደ ትዳር አልገባም። ከዚህ በፊት ወደ ትዳር የገባው የተጻጸተ ነው አብርሽ ማለት ነው። በስህተት ነው ወደ ትዳር የገባው አለ እኮ። ስለዚህ አሁን አላደኩም፣ ልዑል ነኝ፣ እኔ ለትዳር በቁ አይደለም ያለ ሰውዬ እኮ ነው። እናንተ ግን በዚህ ልክ በሴት ስሜት መጫወት ጥሩ ነው? አብርሽ ጥሩ ነው? የሴትህን ባኮ ለአንተ ጥሩ አይመጣም። ነገ ምን ላይ እንደሚያደርስ አታውቅም አብርሽ ማለት ነው። አንተ ጅላጅል ጅላንፎ ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሁላቸውም ሰምታችኋል የአብርሽ ጉድ ማለት ነው። አብርሽ እንግዲህ ሌላ ፍቅረኛ እንዳለ አዲስ ህይወት እንደጀመረ እንግዲህ ለሁሉም ይፋ አድርጓል። ሰሞኑ ምን ይዞልን እንደሚመጣ አናቅም። ባለፈው እኮ ከጽጌ ጋር ፎቶ ሲለቅ ጊዜ በቅርብ ቀን አለ እኮ። በቅርብ ቀን ታዲያ ጠብቁኝ ሌላ ሴት ትመጣለች በማለት እኮ ነው። እናንተ ይገባችኋል ብዬ አስባለሁ። በአብርሽ ንግግር ትረዳላችሁ ብዬ አስባለሁ። እንግዲህ አብርሽ በሴቶች ህይወት በሴቶች ስሜት እየተጫወተ ነው ያለው ማለት ነው። ሄርሜላ ይበልሽ። ወንድ ልጅ ሲወድሽ ሲያክብርሽ ነው እንጂ አንቺ ሁሉም ነገር ወደሽ ሁሉም ነገር አድርጋ አንቺ ሁሉም ነገር ለሱ ሁሉም ነገር አድርገሽ ይሄን አድርጋ እያልሽ ልጁ ጭራሽ ሸሸሽ ማለት ነው። ልጃገረድሽን አሳልፈሽ ሰጠሽ፣ አለቀሽ። የፍቅር ጥያቄ ካልተቀበልሽ አልሽ፣ እሺ ብሎ ተቀበልሽ። ቀለበት ካላደረግክልኝ አልሽ፣ እሺ ብሎ ተቀበልሽ። እንግዲህ የፍቅር ጥያቄ ከተቀበለ ሆር ሳይሞላ ነው ቀለበት እያደረገለት። ቀለበትም ራሱ ወዶ ፈቅዶ አይደለም ለሄርሜላ እያደረገለት፣ በእሊን ያደረገው እንጂ አብርሽ ወዶ ፈቅዶ አይደለም ለሄርሜላ ቀለበት እያደረገለት። ቤተሰብ በኢሊን ያደረገ በተለይ በዳኒና በሜሪ ግፊት ነው። በአንድ ተመልካች ነው አብርሽ በግፊት ነው ለሄርሜላ ቀለበት ያደረገው እንጂ ወዱ አይደለም፣ በሴቶች ህይወት ለመጫወት ማለት ነው። አብርሽ ግን ጥሩ አይመጣም። ነገ ምን ላይ እንደሚደርስ ምን ላይ እንደምትሆን አታውቅም። በሰው ስሜት ባትጫወት ጥሩ ነው። ለምን በዚህ ልክ ሁላችንም እኮ ነገ ምን ላይ እንደምንደርስ አናቅም። አብርሽ ደግሞ
ልታገባ ትችላለ። ጥሩ አይመጣም፣ ነገ ለአንተ ጥሩ አይመጣም። በሴቶች ስሜት ባትጫወት ጥሩ ነው። ገባ አይደለ? ለካ ሩታን ለማስቀናት ነው ታዲያ ሄርሜላ ወደ ራስ ህይወት ያመጣ። አሁን ደግሞ ወደ እውነተኛ ነገር ሲቀየር ሄርሜላም ደግሞ በዚህ ሰዓት ማግባት ትፈልጋለች፣ ልጅ መውለድ ትፈልጋለች። ብዙ ነገር ሸማግሌ ብትልክ እሷ ትፈልጋለች። ሄርሜላ ብዙ ነገር ከአብርሽ ትጠብቃለች። አብርሽ ደግሞ ይሄ ነገር አይፈልግም። ሸሽቶ ከሩታም ሸሽቶ ከሄርሜላም ሸሽቶ ሁለታቸውንም አልፈልግም፣ እኔ ከሌላ ሴት ጋር ከሌላ ፍቅረኛ ጋር መጣለሁ። በቃ ይሄ ነው። እና ይሄ ፈተና ነው ትላላችሁ ጋይስ? እኔ ፈተና ነው ብዬ ማላምነው ጋይስ። ልጅቷ መታለች በቲክቶክ ማለት ነው። አሁን አዲስ የመጣች ሴት መታለች። ብዙዎቹ እየተቀበሉ ነው። ከአብርሽ ጋር የተገናኙ ነው የመሰለኝ። ቤተሰብ ቁጥጥር እየተሰራ የሆነ ቦታ እየጨፈሩ ሁለቱም ማለት ነው። አብርሽ ከጎኑ ቆሞ እኔ አላቅም። የአብርሽ ጉድ እኮ አያልቅም ቤተሰብ። ሰው ታዲያ ከአብርሽ ምንድን ነው የሚማረው? ቤተሰብ ዝሙት ነው። በሴቶች ህይወት እኮ እየተጫወተ ነው ያለው። እንዴት ነው ሰው ይሄ ሁሉ እሺ ብሎ የሚቀበለው? እሱ ቻናል ለማሳደግ በየአመት ሴት መቀያየር አለባት እንዴ? ቤተሰብ አሁን 600 ለማገባት ሌላ ሴት ማመጣት አለባት ማለት ነው። እንግዲህ 500 ሺህ ገብተዋል። 100 ሺህ ደግሞ ያው ሄርሜላና አብርሽ ብዙ አንድ ላይ አልሰሩም። በእርግጥ ከሩታ ጋር ነው ብዙ ጊዜ አብርሽ የመጣ ማለት ነው። ከሄርሜላ ጋር ብዙ ጊዜ አልመጣም። እስኪ የአብርሽ ቻናል ላይ ግቡ። ሁለቱም ሴቶች አንድ ላይ ነው የሚመጡ። ሩታም ሄርሜላም በብዛት ሩታ አለች በአብርሽ ቻናል ላይ በየአመት ሙሉ ሩታ አለች በአብርሽ ቻናል ላይ። ሄርሜላ ብዙም አይደለችም እስከዛ ናት። ግን 100 ሺህ ሄርሜላ ከመጣችሁ 100 ሺህ ገብቷል። አብርሽ እንግዲህ 500 ሺህ ገባ ማለት ነው። አሁን እቺ የምትመጣ ደግሞ 600 ሺህ ለማስገባት ሌላ ሴት ማመጣት አለባት ማለት። ለሷም ቻናል ይከፈታል። እቺም ደግሞ 1 አመት ስትሞላ ሌላ ሴት ትመጣለች ማለት ነው። አብርሽ እንደዚህ ሆኖ ነው በቃ መኖር የሚፈልገው እንጂ ወደ ትዳር መግባት አይፈልጉም። ቤተሰብ ይሄ ነው የተረዳው ከአብርሽ ማለት ነው። እና ታዲያ ሰው ምንድነው ከአብርሽ የሚማረው? ወንዶቹ እኮ አሁን አብርሽን አይቶ ከፈለሽ ከኔ ጋር ኖሪ ካልፈለግሽ ሂጂልኝ ይላሉ። ሌሎቹም ከአብርሽ እያዩ እና ታዲያ ሰው ምንድን ነው የሚማረው? እስኪ የአብርሽን ስራ እየተከተሉ እነ አናዘር እና ናሆን ሁብዬ ምን ስራ እንደሚሰሩ አያችሁ? ከአብርሽ ነው ከአብርሽ ማለት ነው። ቡታየራ ጠቅላላ እንደዛ ነው። እና ታዲያ ሰው ምንድን ነው የሚማረው? ቤተሰብ አብርሽ ምንድን ነው ለሰው ትምህርት እየሰጠ ያለው ማለት ነው? የምሬ ነው የምላችሁ፣ ቀልድ ቀልድ ነው። በሴቶች ህይወት እየተጫወተ አሁንም በአመት ሌላ ሴት ማመጣት አይደብርም? እንግዲህ 2018 ከሩታ ጋር ነበረ። 2018 ደግሞ ከሄርሜላ ጋር በአንድ አመት ውስጥ 2 ሴት ከሩታ ጋር 3 ሴቶች ማለት ነው። ሩታን ከዛ በፊት ስንት ሴቶችን ከህይወቱ አስወጥታለች። ሲደክማት ነው ነፍስ ጡር ስትሆኗ ነው ሄርሜላ ከአብርሽ ህይወት ለማውስጥ ወዮ አማርኛ ለማውስጥ ወዮ